ይኸውልኝማ የእኔን ቅመሜን ዛሬ እስቲ አብራችን ዋሉ። ስሟ ማን ነው? ጎመና። ዛሬ ልጆቼን ይዤላችሁ መጥቻለሁ። ውዶችዬ አብረን የቀን ውሎን እንውላለን ማለት ነው። አብራችሁ ነው የትም እንዳትሄዱ። እንዴት ናችሁ? ሰላም እናቴ ናት። ወንድሜ ነው። ሙንድኔ ነው። እሺ ዛሬ የቀን ውሏችንን ደግሞ እናሳያችኋለን። አብራችሁን ሁኑ። ነይ ፖፖ ነይ ማማዬ ነይ ተከታተይ ታጥቤ ወጣሁኝ። ከዛን ቀጥታ እቤት እንደማስተካከል ገባ ማለት ነው። እኔና ልጄ ይውልኝ የኔን ቅመም፣ ይውልኝ የኔን አበባ፣ ይውልኝ የኔን አጋዥ፣ ይውልኝ አበባዬን ነው ምላችሁ። ልጅ ይወለድ እንጂ ያድጋል ነው ምላችሁ ቤተሰብና ይውልኝ ብቻ የቀን ውሏችንን ነው እንግዲህ የምናሳያችሁ። ልጄ እያገዘችኝ ነው። ቤታችንን ጽድት እያደረግን ነው። ወንድ ልጅ ደግሞ እንደዚህ ነው። ወንድ ልጅ እንደዚህ ያጠፋል፣ ሴት ልጅ እንደዚህ ትሰራለች። አባቴ አንተ አታግዘንም? ውሻ አቆማለች። እኔ ዛሬ እንዴት ደስ እንዳለኝ አታውቁም፣ አልገባችሁም እናንተ። አዳሜ ማለት ነው ያልወለድሽ ማማዬ እንኪ ቴክ ፋይቭ አዳሜ ያልወለድሽ አሁን ጊዜው አይደለም መድኃኒት የምትጠቃቀሚ ሁላ ተሸውደሻል ነው የምልሽ። ውለጂ። ውሻ ልጅ ለመውለድ ጊዜው አይደለም። ልጅ ለመውለድ አሁን አይደለም። ልጅ ለመውለድ ብቁ አይደለም። ልጅ ለመውለድ ኧረ ምን ይዤ ምናምን አትበሉ። አጥርም ስር ይወለድ ትላለች አያቴና ግንድ ስርም ውለዱ። እሺ ውለዱ። ወልዳችሁ አሰቃዩ ማለት ሳይሆን ደግሞ ወልዶም ዋጋ መክፈል ይቻላል ነው የምላችሁና ውለዱ። ወላሂ ላዚም ልጅ ውለዱ። እኔ ዛሬ ላይ ቁሜ አልሄድም ነበር እነዚህ ልጆች ባይኖሩ ማለት ነው። እሞት ነበረ። ወይኔ መጽናኛ ናቸው። ወይኔ ደስታ። ወይኔ ሰው አስከፍቷችሁ ምናምን መታችሁ እነሱን ስታዩ ትጽናናላችሁ። ሲስሟችሁ ትረሱታላችሁ። እና ልጅ ውለዱ። በጊዜያችሁ ተጠቀሙበት። እንኳን ወለድኳቸው። አወራን ምክሩንም እየሰጠን መሀል ላይ ስራችንን እንሰራለን። ማማ ደግሞ እዚች ጋር ምን እንደምትል ስሟትማ። የልጄ ስርዓቷ እኮ የሆነ ነገር ማለት ነው። ቦታው ካልሆነ መቀመጥ የለበትም። ይሄ የሷ ህግ ነው። ከዛ እንላችሁ እኔ ካልጠረኩኝ ብላ መጥረጊያውን ተቀበለችኝ። ይኸውልኝማ ወንዱ ልጄ ይኸው እንደዚህ በእጁ እየጠረገ ነው። እኔም እያሰናዳሁኝ ነው። ልጄ ደግሞ በመጥረጊያ እየጠረገች ነው። እንደዚህ እየተጋገዝን እየሰራን ነው ምላችሁ ውዶችዬና መውለድ ደጉ ባልወልድ ይሄንን አይነበር ወይ እንኳን ጥራጊሽ። እሺ ስለዚህ እኔና እናንተ ኩሽና እንግባ ማለት ነው ውዶች። ቁርስ ሻይ ግዴታ ነው። ጨረሽ? እስቲ እኔ ይኸው ሻይ ጣድኩኝ። በይ ልጄ። አዎ ዳቦ ይመጣል እንበላለን። ይኸው እስቲ ጨረሽ እንዴ? ዋው ልጄ ሰበሰበች። ሌላ የቀረ ደግሞ አሪፍ ተርጋለች። ያው እንዳያችሁ ሰብሰበችውና እኔም ደግሞ እንደ አዲስ ደግሞ እነዚህን አነሳስቼ ያልተጠረገውን ቦታ ምናምን ነገር ማጸዳዳት ጀመርኩኝ ነው ምላችሁና
ጽድት አድርጌ እንደዚህ ጽድት ያለ ውሎ ከልጆቼ ጋር አብረን እንውላለን ማለት ነው። ከዛን ደግሞ ጉሊትም እወጣለሁኝ ያው ነግዳለሁ። ባለፈው ግን አሳይቻችኋለሁ ጉሊት ስራ ስሰራ አይደለ። ከዛን ሱፍራም ሳነጥፍ አብሬሽ ካላነጠፍኩ ብላ እንደዚህ ይዛ ምናምን ታናጥፈኛለች። እና ምን ትጠብቃላችሁ? ወላይ ላዚም ለመውለድ ነው በቃ መዘጋጀት። የሆኖም የኛ ኑሮ ሞልቷል ሞላ እንግዲህ መውለድ ነው። የታባቱ በቃ እንወልዳለን፣ እናሳድጋለን፣ ዋጋ ለልጆቻችን እንከፍላለን። እንትን ብርጭቆ ራሱ ይዤ ስወጣ የውላችሁ አምጪ ብላ ተቀብላኝ አያችሁ። ከዛንስ ዳቦ ምናምን እንደዚህ ሳወጣጣ አምጪ ነኝ የምወስደው። ካሁኑኑ እረፍቴ የሆነች ልጄ አያችሁ አይደለ? እረፍቴ ማለት ነው። እና ይሄንን እያያችሁ ወንዱ ልጅ ሲጣሉ ይዋቸው እዚች ጋር ላሰማችሁማ ምን እንደሚባባሉ። አባቴ ምን አደረገ? አባቴ እረፍ እዚህ ጋር አስቀምጪ። ቁርሳችን እሺ፣ ጎበዜ ጎበዝ። ጨብጭ ወይ እሺ፣ እየመጣ ነው። ዳቦ ሊበላ ነው። ጠብቂው በቃ ጠብቂው በቃ። ችጋውን አስቸገራት። ከዛ ብርጭቆውን ጣለው። እኔ ድራማ ሰራለሁ። ምን አይነት ሪያክሽን ታሳያለች ማማ? ተመልከቱ። ያበላሻሉ። ይሄ እኮ ነው ወንድ ልጅ ጋር ነው ጥፋት ያለው። ሰብረ ያያችሁ ነው አይደለ? እንዴት እንባዬን እንደጠረገችልኝ። ከዛ ግን ሲበዛባት ምን አደረገች? ሻይ አንጪ ብላ ቱ በያለችኝ እና ከዛ አባቴ ነው ምናምን ብላ ሂዳ ዳቦ ንጥቅ አድርጋ አምጥታ ለኔ ሰጠት። ልጆቼ ላይ ቆየሁባቸው። ቁርስ ላይ ሻዩ ደረሰ። የሁላችሁ እንደምትመለከቱት እናማ ሻዩን ይዤ በፍቅር ነው በነገራችሁ ላይ ሁለቱም ልጆች ሻይ በዳቦ የሚወዱትና አያለፉኝም፣ አያደክሙኝም። ኪሴን ያውቃሉ። የሆነ ነገር ሲጠይቁኝ ትላላችሁ። ከዛንላችሁ ሻዩን በዳቦ እንዲህ ጉርስ ማድረግ ጀመርኩኝ እና በቃ እኔ ምን እንደምላችሁ አላውቅም። እኔ ደስተኛ ነኝ። ምንም ነገር ባይኖረኝ እኔ ደስተኛ ነኝ። አልሐምዱሊላህ። አንደኛ ሙሉ ጤና አለኝ፣ ሁለተኛ ደግሞ ልጆች አሉኝ። ገባችሁ? በእነሱ ደግሞ ቁጥር የሌለው ደስታ አለ። ተንኮልን የማያውቁ፣ ሸርን የማያውቁ፣ ክፋትን የማያውቁ ይብሉ አሸንጉሊት ሁሉ ብሉ ብሉ። ሌላም የልጅ አይምሮ ማለት ነጭ ነው። ልጄን እያያችኋት ነው። አሸንጉሊቶችም ባለመብላታቸው ቀር ብሏት አምጥታ ምግቡ ጋር ደረደረቻቸው። ስትጎርስ ልታጎርሳቸው ማለት ነው። ልጅ ማለት እንደዚህ ነው። ክፋት የሌለው ተንኮል የሌለው በቃ የሚያስቡት እንዳለ የሆነ ቅን ነገር ነው እና ተመልከቱ እንግዲህ የሚሆነውን አንቺን ቤሽ ጉርስ እዚህ ወይኔ ታዳላለች ማማዬ። አለቀሱ። ደስ አላቸው፣ ሳቁ። አመሰግናለሁ ሀኒያ አሉ። እሺ ጎበዜ ልጄ። አይኑ ምን ሆነ? አሉ ስሟ ማን ነው? ገመዳ። እቺ ገመዳ ጎመና። እጅ አሻንጉሊት ናት። እጅ አሻንጉሊት ገመዳ ጎመና። ጎበዝ። እኔ ደግሞ አንድ ያሳቀኝ ማለት ነው ገመዳ ጎመና አሻንጉሊት የአሻንጉሊቶቿ ስም ናቸው። እሺ እና በቃ ምን እንደምላቸው አላውቅም። በሳቅ ነው ፍርስ ያደረገችኝ።
ለኔ ሳም ማሚ እኔ ግን አጎርስሻለሁ። ያው እናት እኮ ነኝ እኔ። አንቺ አጉርሺ፣ ለኔ አጉርሺ። ጎበዝ ማሚ። ይሄ ፈለኩ ማሚ። ቻው በያቸው። አጉርሻቸው